ይህንን ምስል ስትመለከቱ እንደው ምን አጋጥሟት ይሆን ማለታችሁ አይቀርም። ጃክሊን ዱራንድ ትባላለች። የ22 ዓመት ወጣትና የኮሌጅ ተማሪ ናት። ከትምህርቷ ጎን ለጎን ውሻ የመንከባከብ ወይም ዶግ ሲተር ስራን ትሰራለች። በዚህም አንዳንድ ወጪዎቿን መሸፈን ችላለች። ታዲያ አንዳንድ ምርጫዎቻችን የህይወታችንን እጣ ፈንታ ወዳልታሰበበት አቅጣጫ የሚቀይሩበት አጋጣሚዎች አሉ። በጃክሊን ህይወት ላይም የሆነው ይህ ነው። እንደ አውሮፓውያኖቹ አቆጣጠር ነሐሴ 23 2021 ዓመተ ምህረት የልደቷ ዋዜማ ቀኑን ስትጀምረው በደስታ መንፈስ ነበር። በአጋጣሚ አንድ የስልክ ጥሪ ደረሳት። በቴክሳስ ውስጥ የሚገኙ አንድ ቤተሰብ ለጉዞ እንደሚወጡና ውሾቻቸውን እንድትንከባከብላቸው መልእክት አደረሷት። ለሷ ይህ ቤተሰብ አዲስ አይደለም። ከዚህ በፊት ተጠርታ ሄዳ ተንከባክባላቸው ታውቃለች። ያላወቀችው ነገር ቢሆን ይህች ቀን በዘመኗ የማትረሳው አስከፊ ቀን መሆኑን ነበር። ጃክሊን አመሻሹ ላይ ወደ ተጠራችበት ቤት ደረሰች። ውሾቹንም ተረከበቻቸው። ውሾቹም በተዘጋባቸው ቤት ውስጥ በመሆን በተረጋጋ ባህሪ ተቀበሏት። እሷም እንደተላመደቻቸው ተሰማት። በዚህም ከታሰሩበት ቤት በማውጣት አብራቸውን ለመጫወት አሰበችና በሩን ከፈተችላቸው። ሲታዩ ምንም እንኳን ሰላማዊ ቢመስሉም ውስጣቸው የተደበቀው አውሬ ለመገለጥ የበሩን መከፈት ብቻ ነበር የተጠባበቁት። ከዚህ በኋላ ሁሉም ነገር ተገለባበጠ። አብሬያቸው እጫወታቸዋለሁ ያለችው ጥሩ የመሰሉ ውሾች በሩ በተከፈተ ቅጽበት እላይዋ ላይ ተከመሩባት። ዘግናኝ የሆነ ጥቃትም መፈጸም ጀመሩ። ጃክሊንን በተደጋጋሚ መቦጫጨቅ ጀመሩ። እርዳታ ለማሰማት ብትጮህም የሚደርስላት ማግኘት አልቻለችም። The instant after she opened the door, were not like the lovely dogs Jacqueline said she had met once before. ከንፈሯን፣ አፍንጫዋን፣ ጆሮዋንና ጉንጯን በኋላም እግሯን፣ ሆዷን፣ እጇን፣ ትከሻዋን ብቻ የተመቻቸውንና የቀለላቸውን ቦታዎች ሁሉ ነከሷት። ጃክሊንም ከሆኑ ደቂቃዎች በኋላ ራሷን መከላከል አቃታትና መሬት ላይ ተዘርራ ወደቀች። እነኚህ ደም የጠማቸው ውሾች ግን ጥቃታቸውን አላቆሙም። በዚች አሳዛኝ ወጣት ላይ ከ800 በላይ ቦታዎች ላይ ነከሷት። በዚህም የሰውነቷ 30% የሚሆነው ደም ፈሰሳት። በዚህ በተዘጋ ቤት ውስጥ ጃክሊን እና ሁለት ውሻዎች ብቻ በመሆን 30 ደቂቃዎች አለፉ። አትሙት ያላት ነፍስ ሆነችና አንድ ጎረቤት የተለየ ጩኸት ይሰማና ወደ ፖሊስ ይደውላል። ፖሊስም በቦታው ይደርሳል። ወደ ቤት ለመግባት ሲሞክሩም እነኚህ አውሬ ውሾች ፖሊሶቹን አላስጠጋ ይሏቸዋል። ያን ያህል የከፋ አደጋ የደረሰባት አልመሰላቸውም ነበር። ፖሊሶቹ ከውጭ ሆነው ሲያናግሯት በሰመመን ውስጥ በመሆን ትመልስላቸዋለች። በኋላ ላይ ግን ውሾቹን መሳሪያ በመተኮስ ከአጠገቧ ዞር አደረጓቸው። ሲመለከቷት ጃክሊን ሙሉ ለሙሉ በደም ተለውሳለች። የፊትና የሰውነት ቆዳና ስጋዋ ተበጣጥሶና ተላልጦ በጣም በሚያሳዝንና ልብ በሚነካ ሁኔታ አገኟት። በፍጥነትም ወደ ሆስፒታል ተላከች። ሆስፒታል እንደደረሰች ሐኪሞቹ ሕይወቷን ለማዳን መሯሯጥ ጀመሩ። ሁሉም ነገር በፍጥነት ካልተከናወነ በሕይወት የመትረፍ ዕድሏ በጣም ትንሽ ነው። በዚህም የፈሰሳትን ደም ለመተካት ተጨማሪ ደም ሰጧት። በሰውነቷ ላይ ያለውን ጉዳቶችም ማከም ጀመሩ። ጃክሊንም ለ10 ቀን ያህል ኮማ ውስጥ ገባች። ነገር ግን በሚደንቅ ሁኔታ በሕይወት መትረፍ ቻለች። በተወሰነ ካገገመች በኋላ በፊቷ ላይ የደረሰው ጉዳት ከባድ በመሆኑ የፊት መልሶ ግንባታ ወይም ሪኮንስትራክቲቭ ሰርጀሪ ተደረገላት። ምንም እንኳን የቀድሞ መልኳን መመለስ ባይቻልም መመገብና መተንፈስ እንድትችል ለማድረግ ሞከሩ። መጀመሪያ ላይ አፏን በሚሊሜትሮች እንኳን ለማንቀሳቀስ ተቸገረች። ከተወሰኑ ሕክምናዎች በኋላ አፏን በማንቀሳቀስ መመገብም ቻለች። ከአንድ ጋዜጠኛ ጋር በነበራት ቃለ መጠይቅ ስትናገር በሩን እንደከፈትኩላቸው ዘለው ወጡብኝ። ራሴን ለመከላከል ብሞክርም አልቻልኩም። በተደጋጋሚ ፊቴን ይነክሱኝ ነበር። ቆዳዬን ሲልጡት ይታወቀኛል። በሰዓቱ እየሞትኩ እንደሆነ ነበር ያሰብኩት። የውሾቹ ባለቤቶች ጀስቲን እና አሽሊ ቢሾፕ ውሾቹ ከዚህ አደጋ በፊት እንዲህ አይነት አደገኛ ባህሪ እንዳልነበረባቸው ተናገሩ። ምንም እንኳን ለፖሊሶቹ እንደዚህ ቢሉም በቤታቸው መግቢያ በር ላይ
ክሬዚ ዶግስ ፕሊዝ ዶንት ኖክ ኦር ሪንግ ዘ ቤል ኮል ኦር ቴክስት ኢንስቴድ የሚል ጽሑፍ ተለጥፏል። ያ ማለት እነሱም ውሾቹ በጣም አደገኛ እንደሆኑ ያውቁ ነበር ማለት ነው። ጃክሊን ከረጅም ጊዜ ሕክምና በኋላ ወደ ቤት ስትመለስ ቤተሰቦቿ ደማቅ አቀባበል አደረጉላት። መጀመሪያ ያገኟት ፖሊሶችም በቦታው ተገኙላት። ከካንሰር ሕክምና በቅርቡ ያገገመውም የወንድ ጓደኛዋ አብሮ ተቀበላት። ሁሉም ሰው አብሮነቱን አሳያት። በዚህም በደስታ አለቀሰች። Her dogs were even waiting, and so was her boyfriend. የጃክሊን ጠበቃ በውሾቹ ባለቤት ላይ ክስ መሰረተባቸው። የ$1 ሚሊዮን ካሳም ጠየቀ፣ የተሻለ ሕክምና እንድታገኝ በሚል። የክሱ ሁኔታ ምንም እንኳን መጨረሻው በይፋ ባይገለጽም ውሾቹም የከተማው መዘጋጃ ከባድ ጉዳት ያደርሳሉ በሚል እንዲገደሉ አደረገ። ጃክሊን አዲሱን ማንነቷን ተቀብላ ከመደበቅ ይልቅ ሰዎች ውሾቻቸውን እንዲጠብቁ በአደባባይ መናገር ጀመረች። ሌላው ይበልጥ የሚገርመው ደግሞ ለጋዜጠኛው ጥያቄ የሰጠችው ምላሽ ነበር። ከዚህ በኋላ ምን መስራት ትፈልጊያለሽ? ጃክሊንም የውሾች አሰልጣኝ በማለት ትመልሳለች። Animal welfare? I was thinking dog training because that's Dog training? yes, that's my dream, but I'm not sure where life is going to take me yet. ለዚህ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ በማድረግ እንዲሁም ሁሌ የምለቃቸው ቪዲዮዎች እንዲደርሳችሁ የደወል ምልክቱን በማብራት ቤተሰብ ይሁኑ። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። እወዳችኋለሁ። ሰላም